ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑኑ በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ሕንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ይህ አዋዜ ነው። የቬንዙዌላዋ የተቃዋሚ መሪ ወይዘሮ ማሪያ ኮሪና ትናንት ሐሙስ በዋይት ሃውስ ተገኝተው ፕሬዚደንት ዶናልድ ትራምፕ ክፉኛ የፈለጉትንና የተፋለሙለትን ውድና የከበረ ስጦታ ማስረከባቸው ተሰማ። የኖቤል ሰላም ሽልማቱን ወደ አሜሪካ የተነጠቁት የቀድሞ የቬንዙዌላ ፕሬዚደንት ኒኮላስ ማዱሮ የሰላ ነቃፊ የነበሩት ወይዘሮ ማቻዶ ያለፈው የፈረንጆች ዓመት 2025 የኖቤል ሰላም ሽልማት አሸናፊ መሆናቸው አይዘነጋም። የሰላም ሎሬቷ የድኅረ ማዱሮ ቬንዙዌላ መጻኢ ፖለቲካ መሪ ለመጨበጥ በሚያደርጉት ትግል የአሜሪካ ድጋፍ እንዳይለያቸው ተስፋ በማድረግ የኖቤል ሰላም ሜዳሊያቸውን ዋይት ሃውስ ትተው ሄደዋል። ማቻዶ ከማዱሮ ለተነጠቀው የመሪነት ሥልጣን ከሚፋለሙት አንዷ ናቸው። ፕሬዚደንት ዶናልድ ትራምፕ የዓለም ሥርዓት ደህና ሰንበት ባሰኘም ወታደራዊ እርምጃቸው ማዱሮን ማርከው ሲወስዱም በእሳቸው እግር የተቃዋሚ ተመራጭ ፕሬዚደንትን በመተካት የተጠበቀውን የአገዛዝ ነቀላና ተከላ ሳያጠናቅቁ ቀርተዋል። ማዱሮን ካነሱ በኋላ ወይዘሮ ማቻዳን ዘንግተው የማዱሮን ምክትል ወይዘሮ ደልሲ ሮድሪጌዝን በተጠባባቂ ፕሬዝደንትነት ማስቀመጣቸው አይዘነጋም። ወይዘሮ ደልሲ አሁን ቃለ መሐላ ፈጽመው የሀገሪቱ ይፋ ፕሬዝደንት ሆነዋል። የፕሬዝደንት ኒኮላስ ማዱሮ ምክትል የነበሩና በርዕዮተ ዓለምም አንድ አይነት ቅኝት ውስጥ የሚገኙ ግራ ክንፍ መሆናቸው ይታወቃል። ዋይት ሃውስ ይፋ ባወጣው ፎቶግራፍ ፕሬዚደንት ትራምፕ ከሰላም ሎሬቷ ማቻዶ አጠገብ ተቀምጠው የዋይት ሃውስ ቢሮአቸው ግድግዳ ላይ የሚሰቀል ዙሪያ በወርቅ የተጠረዘ ትልቅ ፍሬም ይዘው ይታያሉ። ፍሬሙ ከያዘው ሜዳሊያ ስር ፕሬዚደንት ትራምፕ ነፃ ቬንዙዌላ እንድትኖር ለወሰዱት መርህን የተከተለና ወሳኝ እርምጃ ዕውቅና በቬንዙዌላ ሕዝብ ስም በግል የተበረከተ ምስጋና ይላል።
ትራምፕ ከዚህ ስጦታ በኋላ ትሩዝ በተሰኘው ማኅበራዊ ድረገጻቸው ላይ ሲጽፉም ማሪያ ማቻዳ ለሠራው ሥራ የኖቤል ሰላም ሽልማቷን ሰጥታኛለች፣ ድንቅ የጋራ መከባበር ተግባር ብለዋል። ይሁንና ተቀማጭነቱ ኦስሎ የሆነው የኖቤል ሰላም ማዕከል ሜዳሊያዎቹ ሊጋሩ ወይም ሊተላለፉ አይችልም ብለዋል። ሜዳሊያው የንብረትነቱ ባለቤትነት ሊለዋወጥ ይችላል። የኖቤል ሰላም ሽልማት ሎሬቱ ወሳጅ ማንነት ግን ሊቀየር አይችልም ብለዋል። ኢሳያስ እንግዲህ ፕሬዚደንት ዶናልድ ትራምፕ በከፍተኛ ምስጋና ተቀብለውታል። የኖቤል ሰላም ሽልማት ሲደክሙለት የቆዩ የጣሩለት በሳቸው አገላለጽ በዓለም ላይ እስከ 8 የሚደርሱ ጦርነቶችን አቁሜያለሁ፣ እንደ ደንቡ እንደ ሕጉ እንደ ወጉ ቢሆን ኖሮ ለእያንዳንዱ ላቆምኩት ጦርነት አንዳንድ የኖቤል ሰላም ሽልማት ይገባኝ ነበረ። ነገር ግን ኦስሎ በራሱ ባለባቸው ችግር ምክንያት ይኸው ከዚህ ሁሉ የሰላም ተጋዳይነት የሰላም መሪነት በኋላም ሽልማቱን ለእኔ ሊሰጡ አልወደዱም፣ እስከ መጨረሻውም አይሰጡኝም በማለት ምሬታቸውን መግለጻቸውን አልዘነጋም። ሌላው ቀርቶ ከፍተኛ የዓለም ትኩረትን ይዞ የነበረው የጋዛ ጦርነት ሰቆቃን አሁን በምናየው መልኩ በከፍተኛ ደረጃ ያረገበና እስከ ወዲያኛውም ሊያከትመው የሚችል የተኩስ አቁም ማድረግ ችለው የመጀመሪያው ምዕራፍ የነበረውን የተፋፋመ ጦርነት አሁን በምናየው መልኩ ገቶ አሁን ወደ ሁለተኛው ምዕራፍ ሐማስ ትጥቅ ፈቶ እስራኤልም ጠቅላ ከጋዛ የምትወጣበትን ሁኔታ የሚወስነውና እሳቸው የሚመሩት የሰላም ቦርድ ጋዛን በውልና በሥነ ሥርዓት ተረክቦ መልሶ ግንባታውና ሌሎች ሂደቶች የሚካሄዱበት ምዕራፍ ላይ ነው ያለ ነው እና ይህን ከማድረጋቸውም አኳያ የኦስሎ የኖቤል ሰላም አሸናፊን መራጭ ኮሚቴው መጨረሻ የቬኔዙዌላን የተቃዋሚዎች መሪ ወይዘሮ ማቻዳን መምረጥ ፈለገ ወይም ወሰነ። በዛም መሠረት ይህን ሽልማት የ2025 የኖቤል ሰላም ሎሬት አድርጎ መረጠ። እንግዲህ አሁን ባየው መንገድ ወይዘሮዋ ደግሞ ነፃ ቬኔዙዌላ እንድትኖር ላደረጉት መርህን የተከተለ ወሳኝ እርምጃ በቬኔዙዌላ ሕዝብ ስም የተበረከተ ብለው ያንን የሽልማት ለፕሬዚደንቱ ሄደው አስረክበዋል። ፕሬዚደንት ዶናልድ ትራምፕም የኖቤል ሰላም ሽልማት በዚህ መንገድ የተበረከተላቸውን የቢሮአቸው ግድግዳ ላይ አስቀምጠዋል። አገኙት ማለት አይደለም እንዴ ኢሳያስ? ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ሕንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ነው እንዲህ ዓለም። እኔ አሁን አንዳንድ ጊዜ የዓለም ነገር በጣም ነው ግራ የሚያጋባኝ። ምክንያቱም ይሄ ሽልማት የሽልማት ኮሚቴውም እንዳስቀመጠው ሽልማቱ የወይዘሮዋ ነው። ለወይዘሮዋ ተጋድሎ የተሰጠ ነው። እንደ ንብረት እንደ ማንኛውም ስጦታ ሊበረከት ይችላል እንጂ ዶናልድ ትራምፕ ይህን በመቀበላቸው ከኖቤል ጋር የሚያገናኛቸው ምንም ነገር የለም። ቦታ ነው። የሴትየዋ የኖቤል ሽልማት
በዶናልድ ትራምፕ ቢሮ ውስጥ ተሰቀለ። ክብሩም ሁሉም ነገር የተሸላሚዋ ነው እንጂ የዶናልድ ትራምፕ አይደለም። እና እንዴት ወይዘሮዋ ይሄ ክብርና ሽልማት ለእርሶ የዋልልኝ ብለው ነው ያደረጉት? እኮ ስጦታው የማን ነው? የወይዘሮዋ እኮ ነው። በስጦታ በሜዳሊያነቱ ከሆነ ምናልባት የወርቅ ሜዳሊያ ሊሆን ይችላል። በዚህ ደረጃ ከሆነ ፕሬዚደንቱ እንደ ገንዘብ፣ እንደ ንብረት፣ እንደ ቅራቅንቦ ነው የሚያዩት ብዬ ነው የማምነው። እና ይህንን ነገር ሲቀበሉ የአሜሪካ ፕሬዚደንት ሆነው ደሞዝ የማይወስዱ መሪ ናቸው። እና በንብረትነት የምናየው ከሆነ በሜዳሊያነቱ ወይም ባለው ከሆነ ፕሬዚደንቱ ስድብ ነው የሚሆነው። እና ፕሬዚደንቱ ተቀብለዋል ብዬ የማምነው ይህ የሰላም ሽልማት የሚገባው ከኔ ይልቅ ለእርሶ ነው በሚል በተለይ ለቬኔዙዌላ ባደረጉላት እና ሴትዮዋም የቬኔዙዌላ ፖለቲካ ውስጥ ዲሞክራሲ፣ ነጻነት፣ ሰብአዊ መብቶች የተከበረበት ዋቴቨር እንዲመጣ የሚታገሉ ሴት ናቸው። የዲሞክራሲ ታጋይ ናቸው። ስለዚህ ማነው ቬኔዙዌላ ዲሞክራሲያዊ ስርዓት ይኖራት ዘንድ ሀብቷን ለሕዝቧ በአግባቡ ትጠቀም ዘንድ ምንድነው ሰላም፣ መረጋጋትና ብልጽግና ያላት ሀገር ትሆን ዘንድ ይመስለኛል የወይዘሮዋ ትግል። ስለዚህ ለዚህ ዲሞክራሲያዊ ትግል እውቅና ብሎ የማነው የኦስሎ የኖቤል ሰላም ኮሚቴ ሰጥቷቸዋል። ነገር ግን በእኚህ ሴት እምነት ደግሞ ቬኔዙዌላን ለዚህ ትበቃ ዘንድ አንደኛ ባለፈው በ2004 በተካሄደው ምርጫ ያሸነፉት ተቃዋሚዎች ሆነው ሳሉ እሳቸው የሚመሩት ተቃዋሚዎች እነሱ ሆነው ሳሉ ነገር ግን ማዱሮ የመረጧቸው የምርጫ ቦርድ ሰዎች ድሉን ለማዱሮ ሰጥተዋል ተብሎ በጣም የተወገዘና ዲሞክራሲያዊ የምትለው ምዕራቡ ዓለም ማዱሮን በኮሮጆ ገልባጭነት የወነጀለበት እና የዚህ የተቃዋሚ ፓርቲ አሸናፊነትን ተቀብሎ ተቃዋሚ ፓርቲውም ኤድሙንዶ ጎንዛሌዝ የሚባሉትን ተመራጭ ፕሬዚደንት አድርጎ የመረጠ መሆኑን እናውቃለን። ስለዚህ ያ ውጤት እንኳ መጥቶ እኚህ ወይዘሮ ራሳቸው ተደብቀው ታዳኝ ነበሩ። ቤዚካሊ ህዝቡ የሚፈልገውን መርጧል እና በምርጫው ደግሞ ያሸነፉት እነዚህ ናቸው። እነዚህ በሆኑበት ሁኔታ ማዱሮ ግን ስልጣኑ ላይ አልነቃነቅም ብለው ነበረ። ይሄን ነው ሴትዮዋ እየተናገሩ ያሉት። ስለዚህ አሁን ማዱሮ ስልጣን ላይ እስከ ቆዩ ድረስ በዛች ሀገር ውስጥ ስልጣን ለውጥም የዲሞክራሲ ግብአትም የማይታሰብ ነው እና በዚህ የተነሳ ልክ እንደ ኩባ ሁሉ ከአሜሪካ ጋር ያላቸው ከምዕራቡ ጋር ያላቸው ጠብና የማያቋርጥ ግፍጫና ፍጥጫ ይቀጥላል። ቬኔዙዌላ የቻይና እንዲሁም የራሽያ የመሳት በጣም ከጥቂት በዓለም ላይ ካሉ ከጥቂት ሀገሮች ጋር በማዕቀብ ስር ታፍና ሳትፈናፈን የምትኖር ሀገር ሆና መቀጠል ነበረ ዕጣ ፈንታዋ። ስለዚህ አሁን እንደ ዓለም ሆነን ስናየው በቬኔዙዌላ ላይ ፕሬዚደንቱ የሰሩት ስራ በአብዛኛው ሀገሮች የተወገዘ ነው። ነገር ግን በቬኔዙዌላ የፖለቲካ ተቃዋሚዎች ዘንድ ደግሞ በምታየው መንገድ ለዛች ሀገር አዲስ ህይወት፣ አዲስ መተናፈስ ይመጣ ዘንድ የማዱሮ መነቀል፣ የቻቬዝ ሁጎ አብዮት ወይም ሶሻሊዝም ማክተም መጀመሩ መገለጫ ነው። ምንም እንኳ አሁን መንበረ ስልጣኑ ላይ የተተኩት ዶናልድ ትራምፕ
ማዱሮን አውርደው የማዱሮ ምክትል ነው ለማስቀመጥ የመረጡት እና ወይዘሮዋ ደግሞ እንደ ማዱሮ ሁሉ የቻቤዝ ኡሶ ሶሻሊስት ክንፍ አባል ናቸው። ይሁንና ቬኔዙዌላ ከዚህ በኋላ አዲስ አይነት ህይወት የምትጀምር ከሆነ ይሄንን ያስቻለው ሰው ዶናልድ ትራምፕ ናቸው። በወይዘሮ ማቻዳ አይን ምርጫውን ላይ አስተያየት በመስጠት ተቃዋሚውን በማገዝ ለተቃዋሚው እውቅና በመስጠት መጨረሻ ላይም በቬኔዙዌላ ውስጥ በተቃዋሚዎች አይን አምባገነን የሆኑትን ሰው በማንሳት የሀገሪቱን ሴትዮዋ እንዳሉት ነፃ ቬኔዙዌላ እንድትፈጠር መንገድ ከፍተዋል በእርምጃቸው። ስለዚህ የኖቤል ሰላም ሽልማት የሚገባው ለእርሶ ነው፣ ለፕሬዚደንት ዶናልድ ትራምፕ ነው። ለዲሞክራሲ በር የከፈቱት እርሶ ኖት ከኔ በላይ ማለታቸው ነው። ስለዚህ ለምንድን ነው ሽልማቱ የሳቸው ሊሆን የማይችለው? ዓለም አሁን የኖቤል ሽልማት ድርጅቱ ይሄንን እንድታደርግ ሳይሆን እሷ በሰራችው ስራ ይገባታል ብሎ ነው የሸለማት እንጂ የኖቤል ሽልማቱ እንድትሸልም እውቅና አልሰጣትም። ስለዚህ እኔ የግል ስጦታዋ ነው ብዬ ነው የማስበው። ግን ዓለም በሌላ መልኩ ደግሞ ስንመለከት የቬኔዙዌላ ህዝብ ማዱሮን የሚደግፍ አለ፣ ማዱሮን የሚቃወም አለ። እንደገና ደግሞ ማዱሮ የማይስማማው ወይም ደግሞ ጨቋኝ መንግስት ነው ብሎ የሚያስብ ደግሞ ህዝብ አለ። ያንን ጨቋኝ መንግስት ህዝቡ በራሱ መንገድ አሸንፎ የራሱን መሪ ለመምረጥ የሚችለውን ያክል ፋይት ማድረግ ይችላል። ግን በአሜሪካ ጣልቃ ገብነት እየመራው ያለውን መሪ ብድግ አድርገህ ወስደህ አሜሪካ ውስጥ አስረህ አሜሪካ ውስጥ ስታስር ይቺ ወይዘሮ ደግሞ ተነስታ መሪው የተሰረቀበትን ህዝብ መካድ አይሆንም ወይ? መሸለም ህዝቡስ እንዴት ነው የሚያያት? ሙስናስ አይሆንም ወይ? ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም 1 ባህላዊና 1 ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም 1 ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት። ወይዘሮዋ ዝም ብሎ ወይዘሮ አይደሉም። በሀገሪቱ የፖለቲካ ህይወት ውስጥ ያሉ በሀገሪቱ የፖለቲካ ህይወት ውስጥ ህዝቡን በተሻለ ለማገልገል እችላለሁ ብለው ያመኑ፣ የታገሉ፣ የተወዳደሩ፣ በህዝብ ምርጫም ተመርጫለሁ ብለው የሚያምኑ ናቸው። ስለዚህ ማዱሮ ከሳቸው የተለየ መብት ሊኖረው አይችልም። ማዱሮም ቬኔዙዌላዊ ነው፣ እሳቸውም ቬኔዙዌላዊ ናቸው። ትልቁ ጥያቄ መደረግ ያለበት ምዕራባውያን ስላልተቀበሉት አንድን ምርጫ ምዕራባውያን ያልተቀበሉት ምርጫ ሁሉ ምርጫ አይደለም ወይ ቢባል ይሄን እቀበላለሁ። ምክንያቱም ምዕራባውያን ስለደገፉት ብቻ አይደለም አንድ ምርጫ ነፃና ፍትሐዊ ነው ሊባል የሚገባው።
በትክክል ምርጫው መካሄዱን ማረጋገጥ፣ በምርጫው ሂደት ውስጥ ደግሞ በትክክል አፈጻጸሙ ሕጋዊና በፍትሐዊ በሆነ መንገድ የተሰራ መሆኑን ማረጋገጥ ነው። ቢያንስ ግን ዲሞክራሲያዊ የምንለው እሳቤ የምዕራባውያኑ ነው እና በዚህ ሂደት ውስጥ ምርጫውን ከማንም በተሻለ ይከታተሉ ነበረ። ለምሳሌ የማዱሮን ተይዞ መሄድ በማውገዝ ፈረንሳይና እንግሊዝ ቀዳሚዎች ናቸው። እንግሊዝ ከአሜሪካ ጋር ያላትን የደህንነት ወይም የስለላ መረጃ መለዋወጥ አገልግሎትን አቁማ ነበረ ለአሜሪካ። ቬንዙዌላ ላይ በተመለከተ ምንም በተቃውሞ ማለት ነው። እራሱ ቬንዙዌላ ላይ ከበባ መጣሉን የመሳሰለውን በመቃወም ማለት ነው። እንደዚህም ቢሆን ልክ እንደ አሜሪካ ሁሉ እንግሊዝም በ2004 የተካሄደው ምርጫ አሸናፊዎች በህዝቡ ወጥቶ የቬንዙዌላ ህዝብ ድምፅ ከሰጠው ውስጥ ብዙሃኑ የመረጠው የተቃዋሚዎችን እጩ እንጂ ተወዳዳሪ እንጂ ማዱሮን እንዳልሆነ፣ የምርጫው ውጤት ግን ተገልብጦ ማዱሮን ማድረጉን አንቀበልም ብለው እውቅና ነፍገዋል ለማዱሮ። ስለዚህ አሁን ትግሉ በእርግጥ የራሳቸው የቬንዙዌላውያን ነው። ነገር ግን ከቬንዙዌላውያን በላይ የሆነ መናገር አንችልም። እኚህ ሴት ደግሞ የቬንዙዌላን ህዝብ የሚወክሉ ናቸው። የትኛውን ፐርሰንት የሚለውን ላናቅ እንችላለን። ቬንዙዌላ ሀገራቸው ነው። የቬንዙዌላ የተቃዋሚ ፓርቲ መሪ ናቸው። በማዱሮ ላይ የተወሰደው እርምጃ ትክክለኛና ለቬንዙዌላ ለነጻ ቬንዙዌላ መፈጠር አበይት እርምጃ ነው ብለው አምነዋል። ስለዚህ ትልቁ ጥያቄ የሚመጣው ማዱሮ ናቸው ብዙሃን ቬንዙዌላን የሚወክሉ ወይስ እኚህ ሴት ናቸው? ይሄ በጥያቄ የሚታው ነው። በዚህ ይስማማለሁ። ስለዚህ ግን ባላቸው እምነት ምዕራባውያኑ በሰጧቸው እውቅና እምነት አሁን ለምሳሌ እውቅና ተሰጥቷቸው ተቃዋሚዎች የመረጧቸው ኤድሙንዶ ጎንዛሌዝ የሚባሉ ናቸው። በነገራችን ላይ ወይዘሮ ማቻዳ የተቃዋሚ ፓርቲ መሪ ቢሆኑም ተቃዋሚው ከመሃላቸው ለፕሬዚደንት የመረጧቸው ኤድሙንዶ የሚባሉ ናቸው። አሁን እኛ ሰው በመሰረቱ ማዱሮ እንደወረደ ስልጣን ላይ ዶናልድ ትራምፕ ያስቀምጧቸዋል ተብሎ ተጠብቆ ነበረ። ያኔ ስላልተሳካ ወይዘሮ ማቻዳ ናቸው ያሉት። የተቃዋሚ ፓርቲ መሪ ናቸው። ወይዘሮ ማቻዳ ፕሬዚደንት ይደረጋሉ የሚል ግምት ነበር። አሁንም በነገራችን ላይ አልለወጡም ነው የሚባለው ዶናልድ ትራምፕ። ወይዘሮ ማቻዳ ጠንካራ የህዝብ ድጋፍ እና ወይም ጥንካሬው የህዝብ ድጋፍ አሁን አላቸው ብለው ስላላምኑ ነው ምክትል ፕሬዚደንቷን ያደረጉት። ምክትል ፕሬዚደንቷን ምንም እንኳ የማዱሮ ቅጂ ቢሆኑም ነገር ግን አብሬያቸው ልሰራ እችላለሁ፣ የቬንዙዌላ ህዝብ ይታዘዛቸዋል እና እሳቸውን ደግሞ አሜሪካ የምትፈልገውን ታስፈጽማለች በሚል ነው። ስለዚህ ወይዘሮዋ የኖቤል ሰላም ሽልማቱን ሎሬትነት የሰጡት ለፕሬዚደንት ዶናልድ ትራምፕ ነው እና ኦስሎ ይህንን ላይቀበል ይችላል። እንዳሉትም እውቅናውን የሰጠው ለወይዘሮ ማቻዳ ነው እንጂ ለዶናልድ ትራምፕ ግን አይደለም። ይሁንና ዶናልድ ትራምፕ ግን ከፈቀድክልኝ የእሳቸውን የህይወት ታሪክ ሳነባ አንድ ያገኘሁትን ትልቅ ነገር ላካፍል እወዳለሁ። በጣም ደስ ይለኛል። ይህንን ሽልማት ዶናልድ ትራምፕ በትክክል እንዳገኙት የሚቆጥሩትና የሚረኩበት እንደሆነ ላረጋግጥልህ እችላለሁ። ምን መሰለህ፣ የህይወት ታሪካቸው ላይ አንድ ነገር ይጠቅሳሉ። እሳቸው ኒውዮርክ፣ ብሩክሊን፣ ኒውዮርክ ውስጥ ዋትቨር ብቻ አሜሪካ ውስጥ አንድ ድልድይ ይሰራል። እሳቸው ገና ወደዚህ ሪል ስቴት ቢዝነስ ውስጥ በመግባት ላይ ያሉ ማለት ነው፣ ከአባታቸው ጋር ራሳቸውን ችለው ለመውጣት ማለት ነው። እና ያን ጊዜ የተሰራው ድልድይ በጣም ታሪካዊ ድልድይ ነበረ። ወንዘት ተሻግሮ ተራራ ተሻግሮ በጣም ረጅም ድልድይ ነውና ትልቅ የኢንጂነሪንግ ውጤት ነው።
እና ይሄ በሚመረቅበት ጊዜ ይላሉ ሕይወት ታሪካቸውን ሲናገሩ ይሄ በሚመረቅበት ጊዜ ብዙ ሴርሞኒ ይካሄዳል። አባታቸውን ይዘዋቸው ሄዱት እና ብዙ ስነ ስርዓቶች ይደረጋሉ። ንግግሮች አሉ፣ ሽልማቶች፣ አድናቆቶች፣ ብዙ ነገሮች አሉ ይላሉ። አሁን በዚህ መሃል ሆኜ እዛ ስመለከት ይህንን የዚህ ድልድዩን የነደፈው ሰው መሃል ተቀምጧል ይላሉ። እዛ የተሰበሰበው ሕዝብ ውስጥ ወንበር ከፊት አልተሰጠውም። ማንም ሰውን አላነሳውም። ነገር ግን ድልድዩን ዲዛይን ያደረገው ዲዛይን ማለት ምን አይነት ዲዛይን? የሰዓሊ ዲዛይን አይደለም ኢሳያስ። እዚህ ጋር ምሰሶ እንዲሆናል፣ እዚህ ጋር በዚህ መሞላት አለበት፣ እዚህ ጋር እንዲጠለፋል የሚለውን ያንን የሰራ ዋናው ብሬን ኦፍ የዛ ብሪጅ የሆነው ሰውዬ መሃል ተቀምጧል። በህዝብ መሃል እዛም የሚሞጋገሱት ክብር የሚሰጠው ሽልማት የሚደረገው መድረክ ላይ ሌላ ነው። በኋላ ምን ይላሉ? በጣም ትልቅ ነገር ነበር የገለጸልኝ ይላሉ። ራስህን ወደፊት አምጥተህ ተፏክተህ ለራስህ ዋጋና ሽልማቱን እንዲሰጥ ካላደረግ ምንም አድርግ ምን ስለሰራና ስላደረግ ይህን አስቦና አቅዶ የሚገባህን እውቅና የሚሰጥ ማንም የለም። ምንም ስራ፣ ምንም ነገር አድርግ፣ አንተ ይገባኛል ብለህ ከፊት ሄደህ ማትቀመጥ፣ ዲማንድ ማታረግ፣ አምጡ የማትል ከሆንክ ማንም አይሰጥህም። ይወስዱታል፣ ይሾሙበታል፣ ይጠሩበታል በማለት እዚህ ሕይወታቸው ላይ ተናግረዋል። ስለዚህ ዶናልድ ትራምፕ ከዚህ ተነስቼ ሳስባቸው ወይዘሮዋ አምጥታ የኖቤል ሰላም ሽልማቱን ስታስረክባቸው እኔ ነኝ የሚገባኝ ብለው አምነውና ተደስተው ነው። የኖቤል ሰላም ኮሚቴው እውቅና ይስጠው አይስጠው ዶናልድ ትራምፕ የኖቤል ሰላም ሽልማት አሸናፊነታቸው በዋይት ሃውስ ግድግዳ ተሰቅሏል። ይበቃል። ግን ዓለም ቬንዙዌላዊቷ ወይዘሮ ይህን በማድረጓ ከዶናልድ ትራምፕ ሹመት ይቸራቸዋል ብለህ ታስባለህ? በሀገራቸው ማለት ነው። እሳቸውማ በነፃም አላደረጉም። ያው ነቀላው ተካሂዷል፣ ተከላው አልተካሄደም ነው እና ተከላው አሁን ያሉት በጊዜያዊነት የተቀመጡ ናቸው፣ የማዱሮ ምክትል። ስለዚህ የወይዘሮዋ ጥረት መላ ፈጥረው ቦታውን አሸናፊ ለሆኑት ተቃዋሚዎች፣ አሁን የተቃዋሚ መሪ እሳቸው ናቸው፣ ቦታውን የሀገሪቱን መንበረ ስልጣን እንዲያስረክቧቸው ነው። ነገር ግን የዋይት ሃውስ ቃል አቀባዩ አሁንም ድረስ ከዚህም በኋላ ለጊዜው ሀገሪቱን በተሻለ ማስተዳደር ትችላለች ብለው ያሰቡት ምክትል ፕሬዚደንቷ ላይ መሆኑን የገለጹት። ለማንኛውም ወይዘሮ ይሄን በማድረግ ፕሬዚደንቱ ይህን ወደ ማድረግ ቬንዙዌላን ለዲሞክራሲያዊ ምርጫ አሸናፊዎች ያስረክባሉ የሚል ተስፋ ሰንቀው ነው ይሄን ያደረጉት። ዓለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሆንልህ። መልካም ቀን ኢሳያስ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ፊሶን ሪል ስቴት በቦሌ በሻሌ አያት ዞን 5 የሚገኝ 45,000 ካሬ ላይ ያረፈ ዘመናዊ የመኖሪያ መንደር
ከስቱዲዮ ጀምሮ ከባለ 1 እስከ ባለ 3 መኝታ ክፍል አፓርትመንት፣ ቅንጡ ጂ+ ቪላዎችና ታውን ሃውስ በውስጡ ያካተተ ግቢ። አፓርትመንቶቻችን የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 3 ቤዝመንት ፓርኪንግ፣ 2 ሊፍት፣ 24 ሰዓት ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያና በደህንነት ካሜራዎች የታገዘና ብቃት ባለው የሕንፃ አስተዳደር የተሟሉ ናቸው። ጂ+2 ቪላችን በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን እንዲሁም አንድ ባህላዊና አንድ ዘመናዊ ኩሽና በውስጡ የያዘ ሲሆን በ340 ካሬ ላይ ያረፈ 3 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። ጂ+2 ታውን ሃውስ 5 መኝታ ቤት፣ 6 መታጠቢያ ቤቶች እንዲሁም አንድ ባህላዊና ዘመናዊ ኩሽና በውስጡ የያዘ ሲሆን በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ቦታ ያለው ነው። በአጭር ጊዜ ውስጥ ለመረከብ ቤቶቻችንን መጥተው የግሎ ያድርጉ። ገንዘብነቱ እንዲህ አይነት ቅርስ ላይ ሲያውሉት ነው። አሁኑ ነው በስልክ ቁጥር 0952787878 ወይም 0952797979 ይደውሉልን። ፊሶን ሪል ስቴት